መልስ የላትም። መልስ ካላት ገብታችሁ መልስ ስጡ። ኦርቶዶክስ መልስ አላት የሚለኝ ካለ ገብቶ መልስ ይስጠኝ። እዚህ ጋር ስንት ሰዓት ቆየን? ይሄንና ልመና አደረግነው እኮ እንዴ! መልስ ስጡን፣ መልስ ስጡን፣ መልስ እንፈልጋለን። ዊ ኒድ አን አንሰር። እዚህ ጋር የቤተ ክርስቲያን አባቶች መናፍቅ ናቸው ብለን ፈርጀናቸዋል። በዚሁ ፍረጃችን ኢንሻአላህ በዚህ ሁኔታ የምትገቡም አትመስሉም። ስለዚህ ሰላም እደሩ፣ ደህና እደሩ፣ ሰላም አለይኩም ወራህማ ብለን እንለያያለን ማለት ነው። በቃ መልካም ቆይታ ይሁንላችሁ። ሰላም አለይኩም ወራህማ። በነገራችን ላይ የቤተ ክርስቲያን አባቶች እስቲ አስገቡኝ ጠይቁኝ ይላል አንድ ሰው መጣ ባለቀ ሰዓት። መናፍቃኑ አሁን ያሉት ክርስቲያኖች ናቸው። ባይዜ ትክክለኛ ከሆነ የድሮ ትምህርት ነው ትክክለኛ የሚሆነው እንጂ ዛሬ ያለው አይደለም። ስለዚህ መናፍቃኑ ዛሬ ያሉት ክርስቲያኖች ናቸው ትክክለኛው ያ ከሆነ ማለት ነው። የተወሰነ የሚቀርበውም ለእውነት ትንሽ የሚቀርበው ብዙም እንኳን አይደለም፣ ትንሽ የሚቀርበው ዛሬ ያለው ሳይሆን ጥንት የነበረው ትንሽ ነው እንጂ እውነት ነው እያልኩ አይደለም። የተወሰነ የሚቀርበው እሱ ነው። ቴድ ሐበሻ አወዛግባቸው ዌልካም ሁለታችሁም እንኳን ደግ መጣችሁ። እንኳን ደህና ሰላም። ምን ነበር የምታወሩት? አልገባኝም። የኒቂያ ስላሴ ያልከው እንዴት ነው? ደግነህ ቴዳ አለን። ክርስቲያን ነህ? አበሻ ነኝ። አይ ክርስቲያን ነህ ወይ? አልገባም። አሁን እየተወዛገብን ስለሆነ በአንድ በኩል ኡስታዞች፣ በአንድ በኩል ክርስቲያኖች መወሰን አቅቶኛል። እኔ ኦንሊ ቁርአን ክርስቲያን ነኝ። ምን ኦንሊ ቁርአን ክርስቲያን ነኝ። ምንድን ነው እምነትህ? ነገርኩህ እኮ ትክክለኛውን ቁርአን የሚከተል ክርስቲያን ነኝ። መጀመሪያ ኢሳ ይዞ የመጣውን ቁርአን ነው የምከተለው። ኢሳ ቁርአን ይዞ መጥቷል? ያ ምን የሚባል መጽሐፍ ቅዱስ ይሉታል ክርስቲያኖቹ፣ እናንተ ኢንጂል ትሉታላችሁ። እሱ ነው የምታምነው? ያ እሺ፣ ስሙ ምንድን ነው የእሱ መጽሐፍ? ነገርኩህ እኮ እናንተ ኢንጂል ትሉታላችሁ፣ እነሱ መጽሐፍ ቅዱስ ይሉታል። ስንት መጽሐፍ አለው በውስጡ? እንዴ ወንድሜ ምን ያደርግልሃል? ታውቀዋለህ አይደል? ኢንጂል ምን እንደሆነ አታውቅም? ሙስሊሙ ነህ? ብዛት ስንት መጽሐፍ አለው? ምን ያደርግልሃል? እንግዲህ ማቴዎስ ወንጌል ምናምን እያልኩ ቁጥር ልፈልገህ ነው። ወደ ነጥቡ እንግባ። ምንድን ነው ፖይንት? እሺ ኢየሱስ አምላክ ነው እንዴ? ኦብቪየስሊ መጽሐፍ ቅዱስም ሁሉም የመጀመሪያው ኢየሱስ ራሱ ያንን ቁርአናችንን ሲያመጣልን አምላክ ነኝ ይላል። የቱ ጋር? አልፋና ኦሜጋ ነኝ ይላል። እሱ አይደለም ነጥቡ። አሁን ቆይ አስማኝ። አንተ መጀመሪያ ምን ሆነ? የቱ ጋር ነው አምላክ ነኝ ያለው? አንበሳይ ጉግል አድርገው። በጣም ቀላል ነገር ነው። አሁን ጥያቄ እስቲ ስማ። አሁን እኛ አሻሽለናል ስትል አልነበረ? ቴዶ ቆይ የቱ? እሺ አሁን እየተረዳሁ ይሄንን ካላወቅህ ሲጀምር ሃይማኖት ውስጥ እንዴት በቁርአናችሁ ኢየሱስ የቱ ጋር ነው አምላክ ነኝ ያለው? እኔ አልፋና ኦሜጋ ነኝ እንደሚል ሰምተህ ታውቃለህ? በስተት የቱ ጋር? እስቲ ለምሳሌ ሰምተህ ታውቃለህ ወይ? ወሬ አታስበዛ። አንበሳይ እንደውም ቆይ አልነግርህም ለመሰለህ እንደውም ማለት ነው እንዳታንዛዛው ሰምቼ አላውቅም። ንገረኝ አንተ። እሺ ለምን እንደምልህ ልንገርህ። እኛ ከክርስቲያኖቹ በላይ አፖሎጂስትነቱን ቀጥለንበት ሄደን ቤተ ክህነታቸውን ትምህርት አውቀናል ስትል ሰማው። አንተ ግን እየሄድክ ያለኸው ወሬ በማስረዘም ወደ ነጥቡ ሰዎች እንዳይገቡ በማስቆም ወሬ ላይ እኮ ያለኸው አንተ ነህ። አንድ ይቅርታ አድርግልኝና ማለት ነው ጨረስኩልህ። የተምታታ ነገር የምታወራው አንተ ነህ። ቁርአናችን ትላለህ፣ አንዴ እንጂላችን ትላለህ፣ አንዴ ወንጌላችን ትላለህ። ኢሳ ከአላህ ቁርአን ይዞ አልመጣም ብለህ ታምናለህ? አንድ ጊዜ አንተ በአቋም መጽናት ያልቻልክ የተምታታ ነገር ነው የምታወራው። እኛ በኢየሱስ ቁርአን ምናምን ክርስቲያኖችን ትላለህ። የተምታታ ነገር የዞረበት ነገር ነው የምታወራው እኮ አሩ ነው ዳህና መሆንህ ራሱ። አሁን እስቲ ነጥቡ ላይ እንቁምና አንተ በስላሴ ታምናለህ ወይስ አታምንም? በአብ በወልድ በመንፈስ ቅዱስ ስም አጥምቁ ስላለ አብ ወልድ መንፈስ ቅዱስ ስላሴዎች ናቸው። ስለዚህ አምናለሁ። ስንት አምላክ ነው ያለው? አንድ አምላክ ነው ያለው። እሺ የአንድ አምላክ በመስቀል ላይ ሞቷል? ያ
እሺ በመስቀል ላይ ያልሞተ አምላክ አለ? አልገባኝም። አንዱ አምላክ በመስቀል ላይ ሞቶልሃል? የአንዱ አካል ያ። እሺ በመስቀል ላይ ያልሞተ አምላክ አለ? ወልድና አሜን አብና መንፈስ ቅዱስ ወልድም እኮ በነገራችን ላይ ምን አለ መሰለህ፣ አንድ ያልገባ ነገር እኔ በጣም ሃይማኖት በደንብ የገባ መስሎ የነበረ ግን አንተ ሙስሊሙን የምጠይቀን ብቻ መልስ። ሞት ምንድን ነው ለአንተ? አይ መጀመሪያ ሞት ላይ ሞት ምንድን ነው ለአንተ? በምንም ፈስረው አንተ በመስቀል ላይ ያልሞተ አምላክ አለ? የለም። ስማኛ እንዴ ሞት ምንድን ነው ማትመልስ? ሞት ማለት እንደዚህ ነው እንደዛ ነው። በነገራችን ላይ በወሬያችን መሀል ካስወረድከኝ እንዳልቻልከኝ ነው የሚያሳየው። ቴዳ ምን መሰለህ እየቀባጠርክ አስወረድከኝ። እኔ ካስወጣኸኝ በቃ ተሸንፈሃል ባጭሩ። ስለ ኮፍያ አንዴ ቆይ፣ ምክንያቱም እንደዚህ የምትልበት ሪዝን ልንገርህ። እኔ ስለ ልቦናችሁን እኮ በደንብ ነው የማውቀው ቴዳ፣ በደንብ ነው። ምክንያቱም እየቀባጠርክ የሚቀባጥር ሰው እንደሚወርድ ሰምተሃል። የሆነ ቦታ በቃ ዝም ብሎ የሚቀባጥር የማይመልስ ሰው ይወርዳል የሚል ነገር ጭምጭምታው አለ። አንዴ አዳምጥ ቆይ፣ ዝም ብዬ ቀባጥርና ስለዚህ ካስወረደኝ ፈርቶኝ ነው የሚል ነገር እንግዲህ አንተ እንትን ማድረግ ፈለግ። እኔ በደንብ ነው የማውቃችሁ ነው። አንተ ራስን ከምታውቀው በላይ እኔ አንተን ነው የማውቀህ። አይተሃል። ስለዚህ አንተ ምንድነው ጭምጭምታ የሰማኸው? ካስወረደኝ በቃ ፈርተዋል። ምክንያቱም ቀባጥሬ ነው የምወጣው ነው። እኔ አልፈቅድልህም ባይ አላስወረደም። ሁለቱን ነው ዳይሌማ ውስጥ ነው የምከትህ። ዳይሌማ ውስጥ ነው። እንዴት ነው የምከትህ መሰለህ? እንዴት ነው የምከትህ መሰለህ? ሳላስወረድ እዚሁ ጨምቃለሁ። በስርዓት እያወራ ስላልሆነ ማለት ነው። ጭምቅ ነው ማድረግ እዚሁ። ስለዚህ አትወርዳትም፣ አንድም አትወርዳትም፣ ሁለትም እዚሁ እንትን ትላለህ። ስለዚህ የምጠይቀህ ጥያቄ ምንድን ነው? በመስቀል ላይ ያልሞተ አምላክ አለ ወይ? ኢን ኤኒ ሴንስ ያ አብና መንፈስ ቅዱስ ድገምል። ያልሞተ አምላክ አለ? አንዲ አልሰማሁም። አብና መንፈስ ቅዱስ አይሰማም? በቃ ገባኝ። ስለዚህ ለአንተ በመስቀል ላይ ያልሞተልህ አምላክና ለአንተ ደግሞ በመስቀል ላይ ያልሞተልህ አምላክ አለ። ኢማጂን ጋይስ፣ በየአይነት የሆነ አምላክ ማለት ነው። አንዱ በመስቀል ላይ ሞቶለታል። በየአይነት መርጦ ነው የሚያምነው ነው እንጂ በመስቀል ላይ የሞተልኝ አምላክ አለ አልክ አይደለም? በመስቀል ላይ የሞተልኝ አንተ ጠይቀህ ተንጫጫ አልከኝ። በነገራችን ላይ ሩም ይዘህ በጣም እንደዚህ የምትጣደፍ ከሆነ ፓኒክ እያደረግክ ነው። ቴዳ ና ቆይ፣ አንተ ያልከው ነገር ነው። አንተ ራስ ፓኒክ ያረከውማ እየቀባጠርክ ያለው አንተ ነህ። አንተ ያወራኸውን ነገር ብቻ ማውራት ነው። አንተ ምንድን ያልከው መሰለህ? አንተ ቴዳ በመስቀል ላይ የሞተልህ አምላክ አለ ወይ አልኩ። እንዲህ አሳላዋ አልከኝ። ከዛስ የሆነልኝ አምላክ አለኝ። እሺ ጥሩ። ሁለተኛ ጥያቄ ጠየቅኩ። ምን ብዬ ጠየቅኩ? ቴዳ በመስቀል ላይ ያልሞተልህ አምላክ አለ ስልህ እንዲህ አዎ ወልድና ምንድነው መንፈስ ቅዱስና ያልሞተም አምላክ አለኝ። ኦብቪየስሊ ክርስቶስ ራሱ አልሞተም። በነገራችን አዎ እሱን ነው የምልህ እኮ ክርስቶስ ራሱ መስቀል ላይ ሞቷል። ደግሞ አልሞተም። ምን አልክ መሰለህ? ቀላል ነው። ምን አልክ መሰለህ? አብና መንፈስ ቅዱስ አልሞቱም አልኩ ብያለሁ። እኔ ምንም የምፈራው ነገር የለም። እንደ አፌ ላይ ቃል ለመጨመር እየሞከርኩ ሆነ ተሳስተሃል። አንተ ያልከውን ነው ብለህ አንዴ። እሺ ቀጥል። ያልከውን ምንም ጨምረው ነገር የለም። አንዴ ቆይ። ፓኒክ ሆንክ ያለው አንተ ነህ። ባይዘ ስሜትን ፓኒክ ሆነ ፓኒክ መሆን ሳያንስ ሌላውን ሰው ፓኒክ ሆንክ ትላለህ። ስሜትን እየተናገርክ ማለት መቆማቃት ይመጣሉ ብለህ አላሰብክም ነበር። አንተ ያልከው ምንድን ነው? በየአይነት አንድ በመስቀል ላይ የሞተልህ አምላክ አለ፣ አንድ ደግሞ በመስቀል ላይ ያልሞተልህ አለ። ስለዚህ የሞተልህን ታመልካለህ። እሺ የሞተውንም ያልሞተውንም ታመልካለህ። በነገራችን ላይ መሞት ማለት ለአንተና ለእኔ አንድ አይነት ትርጉም ላይኖር ይችላል። ሞት ምንድን ነው? ኢን ኤኒ ሴንስ ማለት ሞት በእኛ መተኛት ነው። ታውቃለህ? አንተ በምትለው ሴንስ ስማኝ። አንተ በምትለው ሴንስ ነው። ስለዚህ ስለ ሞት አንድ ሰው ስማኝ አንተ በምትለው ሴንስ ቆይ፣ አንተ በምትለው ሴንስ በነገራችን ላይ እንደዚህ እናደርግ። አንተ አውርተህ ድረስ አላቋርጥም። ከዛ ነው ያወራል። ቀጥላውን አውራ። አንተ በምትለው ሴንስ ማለት ነው የሞተም ያልሞተም አምላክ አለ። ስጨርስ ንገረኝ፣ ከዛ እንዳታቋርጠኝ ማለት ነው። ጨርስ መጀመሪያ። አንተ ሞት ብለህ ዲፋይን በምታደርገው ሴንስ ማለት ነው። አንተ ዲፋይን ይታረገው በምትለው ሴንስ የሞተልህና ያልሞተልህ አምላክ አለ ወይስ የለም? በጣም ቆንጆ። ክርስቶስ ለእኔ ኃጢአት ሲል ሞተልኝ አልኩ። አሁን ይሰማሃል? እየሰማኝ ነው? አዎ ይሰማል። ያልሞተ ስለዚህ አሁን ስማኝ አንድ ጊዜ። ክርስቶስ በአብ መልክ ማለት በአዳም መልክ ለእኔ ለምን አትመልስልኝም? ያልሞተ አለ
ሰማኛ ምንድን ነው አሁን ዝም ብለህ እኮ ስላልኩ እኮ አይደለም ነጥቡ። አንተን ብጠይቅ በነገራችን ላይ አላህም ያልተፈጠረ ቁርአንም ያልተፈጠረ ስለሆነ ሁለት አምላክ አለ ወይ ብለህ ትመልሳለህ? አትመልስም። እኔ ግን ዲሰንት አዋቂ ስለሆንኩኝ እንደዛ ብዬ አልጠይቅም። ያልሞተ አለ አሁን እዚች ላይ አዎ አልሞተም። እሺ በነገራችን ላይ ደስ እንዲልህ ልንገርህ፣ ያልሞተ አምላክ ደግሞ ማንም እንደው ታውቃለህ? አብ በሰማይ ሆኖ ስማኝ ያዝልኝ እስቲ ስማኝ፣ ተረድቻለሁ። ምንድነው ያዝልኝ እዚህ ጋር ምንድነው ያዝልኝ። በነገራችን ላይ በኋላ አንድ ያዝልኝ። አሁን ዝም ብለህ እንደ ህፃን ከእስላም ጋር ማውራት ችግር የለውም። የሞተውም አምላክ አለ፣ ያልሞተውም አምላክ አለ። የመጨረሻ ጥያቄ ነው የምጠይቅህ። the last question ምንድነው የምጠይቅ? በነገራችን ላይ እኔን የምጠይቀኝ ለምንድን ነው? ያልገባኝ ነጥብ አለ። ይሄ ነው የምጠይቅህ። እሺ ጠይቅ። አይዞህ እቺ ነው የምጠይቅህ። የሞተውንም ያልሞተውንም ታመልካለህ? ያ አላሁ አክበር። ይሄን እኮ በየአይነት ይሄንን ፕሩቭ ለማድረግ ነበር ያሰብኩት። እና አሁን በቃ ልውረድልህ። በቃ ደስ አለህ? የሆነ ነገር ትልቅ ነገር አለ። አቅሜ ይህች ከሆነች እኔ ወርድልሃለሁ፣ ችግር የለም። ግን እንቀጥል አልክ እኮ የፈለግኩት ከአንተ በቃ ጨረስክ። ከአነስ ጋር በቃ ተመለስክ። ስለዚህ ምንም ነገር የለም ሌላ ከዚህ በላይ በነገራችን ላይ ስለ መጽሐፍ ቅዱስ አውቃለሁ ብለህ ስለነበር አሁን ለምሳሌ ክርስቶስ በሚሰቀልበት ሰዓት ላይ አንድ ጊዜ ጠብቆኝ፣ በሚሰቀልበት ሰዓት ላይ አንተ ወደ እግዚአብሔር ጸልይ ይላል አይደለ? ከዛ አብ ከሰማይ ሆነ፣ ሰማይ መሬት ጨለመች፣ መንፈስ ቅዱስ በእርግብ ተመስሎ ወረደ። ይሄንን እኔ መጠየቅ አያስፈልግም። አምላክ ሶስት አካል ያለውና አንድ አምላክ እንዳለን እናገራለን። አሁን ለምሳሌ ሙስሊም ነህ አንተን ብጠይቅህ መሐመድ አልተፈጠረም። ስማኛ እንዲያ ፓኒክ አታርጋም። ወደ አንተ ሲመጣ ፓኒክ አታርጋ እያረክ አስወራውታ። በጣም ቆንጆ። እኔ ልጠይቅ፣ ቁርአን ተፈጥሯል ወይስ የተፈጠረ ፍጡር ነው ወይስ ፍጡር አይደለም? ቁርአን ጋር when we come to the ቁርአን የአላህ ባህሪ ነው። በጣም ቆንጆ። ስለዚህ ፍጡር አይደለም። ኦፍ ኮርስ የአምላክ አትሪቢዩት እኮ ፍጡር አይደለም። በጣም ቆንጆ። የአላህ ቃልስ ፍጡር ነው ወይስ አይደለም? ያ ቁርአን የአላህ ቃል ነው። ለምሳሌ ቁርአን የአላህ ቃል ፍጡር አይደለም አላልኩም። ቁርአንን እንዳለ ያዘው። እናት አለቻት። ቁርአን አይደለም ፍጡር አይደለም። ፍጡር አይደለም። ኦያ ጥሩ። ቁርአን የአላህ ቃል ፍጡር አይደለም። ቁርአን ፍጡር አይደለም። አላህም ኦብቪየስሊ ፍጡር አይደለ? እሺ። ስለዚህ ግን የአላህ ቃል የአላህ አካል ነው አይደለም? ኦኬ፣ የአላህ ቃል ከተባለ የአላህ ባህሪ ነው። አሁን ለምሳሌ ባህሪ ማለት በነገራችን ላይ ጨዋ ባለጌ ምናምን ነው። ቃል ግን ባህሪ ሊሆን አይችልም። ቃል ሰማኛ እኔ አሁን አንተን ፓኒክ አረጋግጠም አላጨናንቅህም። ቀስ ብለህ መልስልኝ። እኔን ግን ስመልስልህ እንደዛ ትሰጠኛለህ። አሁን መልስልኝ። ኦኬ፣ አላህ ሱብሓነሁ ወተዓላ ጋር ስንመጣ ለምሳሌ ምሳሌ ሰጠው። እግዚአብሔር ፍቅር ነው እንላለን። እግዚአብሔር ደግሞ ለምሳሌ የእግዚአብሔር ቃል አለ። ቃል ከምንል ቃል የምትሉት እናንተ ክርስቶስ አለ። ኢቭን ክርስቶስን አስቀምጠን ለክርስቶስ አሁን የአምላክ ቃል መጥቶለታል። what is that? ያ ምንድን ነው ከተባለ የአምላክ አትሪቢዩት ነው። አምላክ ተናጋሪ ነው። በተፈጥሮ አምላክ ይናገራል፣ ተናጋሪ ነው። አምላክ ሰሚ ነው። እነዚህ ሁሉ የአምላክ አትሪቢዩቶች ናቸው፣ የአምላክ ባህሪያት ናቸው። ጋድ ሃቭ አትሪቢዩት። እነዚህ አትሪቢዩቶች ደግሞ የአምላክ አትሪቢዩት ናቸው እንጂ የራሳቸውን የቻሉ ኢንዲፔንደንት የሆኑ እንትኖች አይደሉም። ቢንግ አካል አይደሉም፣ ፐርሰን አይደሉም። እነዚህ ምንድን ናቸው? የአምላክ አትሪቢዩት አይደለም። ላስተካክል አንድ ጊዜ ጥያቄውን ስለሳት አልሳትኩትም። አሁን ለምሳሌ ለክርስቶስ የእግዚአብሔር ቃል ሲመጣለት ነበር አይደል? ያ የእግዚአብሔር ቃል የኔና አንተ አምላክ የተለየ ሆልዳን ለክርስቶስ ሲመጣለት የነበረው ቃል ፍጡር ነው አይደለም? አትሸሸድ ወደ ክርስትና እስልምና መልስልኝ። ቆም እኔ ክርስትና ስመለስ በሙስሊምና ሆኜ ተደግፈ ያለው አንተ በመጽሐፍ ቅዱስ ሳትደገፍ ማውራት አትችልም። አዳምጥ ፕሊዝ። እሺ ቀጥል። ቁርአኔን አብራርቼልሃለሁ፣ ደህና አድርጌ አብራርቼልሃለሁ። ካልገባህ ደግሞ አላህ ፍጡር እንዳልሆነ አውቃለሁ አልኩ። ቁርአን ፍጡር ነው ወይ አልኩ አይደለም አልኩ።
የአላህ ቃል ፍጡር ነው ወይ አልኩ። አይደለም አልከኝ። እና ታዲያ ይሄን ለዚች ነው ሁሉ መፍጨርጨር? አንድ አዳምጥ። ማን እየተፍጨረጨረ እንደሆነ ማን እውቀት እንዳለው ማን እንደሌለው ታዳሚ ይመሰክራል። ስለዚህ ለማዳመጥ ሞክር፣ አታቋርጠኝ። እሺ ኦኬ። ካልገባ ደግሞ ደብል ስታንዳርድ አድርጌ እመልስልሃለሁ። እስልምና ጋር ስንመጣ ቀላል ነው የጠየቅኩህ። አላህ ቁርአንና ቃሉ ፍጡር ነው ወይ አትሽከ